ድር ተከታታይ ድራማን በቴሌግራም ለመከታተል ኢትዮ ቲቪ ሲሪስ ብላችሁ ሰርች አድርጋችሁ ተከታተሉ። መልካም ቆይታ ከድራማው ጋር። ጄሪ ሙስጠፋ ምንድን ነው እህቴ? እዚህ ቤት ውስጥ የተጣላችሁ ሰው ነበር እንዴ? ፍሪዝ አቤት የኔ ዶለዝ what is the meaning of dollars? መልሽላታ። መቼም እንደማንኛውም ሰው መሰረተ ትምህርት ተምረሻል። መብቱ ነው። እኔ ሶኒያ ስንት የሚፈልገኝ ሰው አለ። ግን አንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እርግጠኛ ነሽ ማንም አልነበረም በሩን ስከፍቺ? ባልሽስ? ባል? አዎ ባል። ደባል ለማለት የፈለግሽ መሰለኝ። ስለሱ ማንሳት አልፈልግም። ስሜቴን አትረብሹ። ዲኑ እንዴት ነሽ? ልክ እንደ ቅድም ደግሞ እንዴት ነበርሽ? ልክ እንደውን ቋንችሽ ለምንድን ነው ግራ የምታጋቢኝ? ያው ሰዎች ልብ ውስጥ እንቀሪው የተለየ ነገር ስታምጭ ነው። እኔ እኮ እችላለሁ ስል በምክንያት ነው። ከዚህ በፊት ምን ብዬ ሪከመንድ አድርጋችሁ ነበር? ጄሪ ልጇ የሱ አይደለም ማለቴ የጄሪማ ነው የጄሪ ነው የአቶ አምነን አይደለም ብዬ ሪከመንድ አድርጋችሁ ነበር። ጄሪ ያረገዘችው ልጅ የአቶ አምነን ልጅ አይደለም። ቤሊን ተስፋ አለሽ ብዬ አውርቼ ነበር። እንዴት ደስ እንዳለኝ! ምንም ማድረግ አልችልም። ይህንን ነገር ለእናንተ ሪከመንድ አድርጌ ነበር በትላንትናው ክፍል። ታዲያስ ምን ተፈጠረ? ምን ሆነ አትሉኝም ጋይስ? የሆነውማ እንደዚህ ነው። አቶ ሙስጠፋ ከቻሳ ከች ማለቱ ብቻ አይደለም፣ ከጄሪ ጋር ፍጥጥ እና አሁንም አልጠረጠራችሁ። ታዲያ የምን አዲስ ነገር አለው እንደማትሉኝ ተስፋ አደርጋለሁ። እንዴ እናንተ ነውር ነው እንደዚህ ካላችሁ ይኖር ነው። ስነ ስርዓት ቢቴኬራ ለፈረንጅ። ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ድርን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ሶሊያ ከቻሳ ከትንሿ ተከታታይ ድራማ ላይ ሶሊያ መምጣቷ እኔ ድንቅና ድንቅ ተአምር የሆነብኝ። መታ ደግሞ አስደስታን ሄደችው። ጎሽሜን ፈልጋ ልትጎሸም ሄዳለች። እንግዲህ ምን ነው ትንሿ ተከታታይ ድራማ ላይ በነገራችሁ እንዴ ጎሽሜን ፍለጋ አይደለም ዛራን ፍለጋ ነው ሄደችው። ዘመድ ጥየቃ ነው። ኦኬ ተነግሮናል። ዘመድ ልጠይቅ ነው ሄደችው ተብለናል። እዛ ለካ እዚህ ነው የመጣችሁ ዛራ ጋር። እንኳንም መጣሽ ዌልካም ብለናል። ግን ዘለሽ ሄድሻ ጎሽሜን ብለሽ ሄድሽ። ወይኔ እዛ የልጆቹን ትዳር ለማፋታት የልጆቹን ሪሌሽንሺፕ ለማፋታት ትሰሪያለሽ። የራስሽ ጎሽሜ ያለብሽና ወይኔ ጎሽሜ ይመቸው። አንቺን ያንበረቀቀ ሰው ማየት እፈልጋለሁ። ማን ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። ጎሽሜ ሆኖ የሚመጣው ማን ይመስላችኋል? ይመጣልስ ወይስ አይመጣም? ዝም ብሎ እንደዚሁ ባክግራውንድ ስም ነው ወይስ ደግሞ ጎሽሜ የእውነትም ጎሽሜ ሆኖ ይመጣል እዚህ ተከታታይ ድራማ ላይ? ምን ታስባላችሁ? ይህንን ለእናንተ ልተው። በትናንትናው ክፍል ቤሊን እና አምነን በቃ ይሄ መጨረሻ ማለት ነው የመጨረሻ ተመችተውኛል፣ ደልተውኛል። በቃ የራሳቸውን አለ ምንም ማድረግ አይቻልም። ይዘኝ ሄዳለችው፣ ይዟትም ይዟት ሄደ። በቃ ተያይዞ ሄዱ፣ ተያይዞ ጠፉ። ፈረሷ ግን ምን ትሰራለች በመሀላቸው ነው። እኔ የፈረሷ ነገር አሳሰበችኝ እኮ። በቃ ምቀኛ ሆነች አይደለ ጋይስ? እዛ መሀል ላይ ገብታ ብቻዋን። ደግሞ ሌሎች ቢኖሩ አሪፍ ነበር። ሌሎች ፈረሶች ቢኖሩ እውነት ደመቅ ይል ነበር ማለት ደስ ይል ነበር አይደለ? እንደዛ ብናይ። ግን ያው ዞሮ ለክፉ አይሰጥም። ፈረሷን እዛ ቁጭ አድርገው እነሱ ሌላ ዓለም ላይ ናቸው ጋይስ። እንዴ ይሻላል ወይ? ኧረ ተው አቶ አምነን። እኔ እኮ የቤሊን ግርም ይለኝ አቶ አምነን ነው አይደለ ስትለው የነበረው። የሆነ በአቶ ነው የምጠራው አይደለ? እንደዚህ በቃ የሆነ ሲሪየስ አይነት አጠራር ነው። አቶ አምነን ነው የምትለው ስትጠራው። እና አሁን በዚህኛው ክፍል ሄዳ ስትንጠለጠልበት ነበር። ቁመት አጥሯት ከፍ አድርጉኝ ስትል ነበር። ወይኔ ቤሌን እኔ እኮ መጀመሪያም ብዬሽ ነበር፣ እኔ እሻልሻለሁ ብዬሽ ነበረ። ቁመትም እኩል ነበረ የምንሆነው። አዎ ባይሆን እኔ ጎንበስ ስልልሽ ነበር። እንደዚህ ግጅር ብዬ ቁጭ አለ። ትንሽ ጎንበስ ወይም ደግሞ የሆነ ነገር አስቀምጥልሽና አንቺን ከፍ የሆነ ነገር አላጣም። ምክንያቱም በሙያዬ መካኒክ ስለነበርኩ የሆነ መላ አላጣም ነበር ለአንቺ።
እኔ እኮ ማለት ነው ግርም የሚለኝ ማለት ነው ቤሌን በጣም ተመችታኛለች ብዬ ገና ሳልጀምር በቃ ይኸው ወሰዳት፣ ታረቁ። ጭራሽ በሀሳቡ ምን ያገባታለሁ ቤሌን አገባሻለሁ ብሎ ምናምን ሲያወራ ነበር አይደለ ከዚህ በፊት። በቃ የዛኔ ነው ተስፋ የቆረጥኩት እኔ። እንዴ የኔዋ እሺ የት ነች? ቆይ እኔ እኮ ግራ ገባኝ። የኔዋ የት ነሽ? የኔዋ የት ነሽ? ወዴት ግድም ነሽ? ነይ ፈልግሻለሁ፣ ቶሎ በይ፣ አፍጥኝው፣ ፍጠኝ። እንዴ ልበል እንጂ ሌላ ምን ልበል ጋይስ? ግራ ገባኝ። እኔ ያልኳትን ይወስዷታል። እኔ ምን ይሻለኛል እንዴ? አንቺ ይሄን ያለሽው በቃ ቶሎ ብቅ በይና እንዴ እኔንም አሳርፊኝ። እቺ እኔ ነች፣ ያቺ እኔ ነች፣ ያዩዋትን ሁሉ የኔ ነች ማለት ጀመርኩ እኮ አሁንማ። ዲና በትናንትናው ክፍል ባትሄድ አሪፍ ነበር፣ ሄደሽ ተባለ። ትንሽ ፈታ ብታረገን ጥሩ ነበረ። በባለፈው ክፍል ትለቃታለች ወይስ አትለቃትም ወደታች ምናምን የሚል ጥያቄ ጠይቂያችሁ ነበረ። እኔም የራሴን ሀሳብ አስቀምጬ ነበረ። አብዛኞቻችሁ ግራ ገብቶናል አላችሁ፣ ግን በጣም ቀላል ነበረ። በቃ በሀሳብ ነው ብያችሁ ነበር። ያው ህልም ሆነ፣ ሀሳቡ ህልም ሆነ እንጂ አይሆንም። ምክንያቱም ገና አዲስ ነው የመጣችሁ፣ እንደገና ሀዘን ላይ ናቸው። በሀዘን ላይ ሀዘን ምናምን ከበዛ እናንተ ራሳችሁ ዘግታችሁ አትወጡም ጋይስ። ሳጨርሱት ድራማውን ዘግታችሁ አትወጡም። ቀጣዩን ክፍል አትጠብቁትም ሁላ አይደለ ጋይስ? እና እንደዛ እንደማይፈጠር እርግጥ ነበረ። እንግዲህ ምንም ማድረግ አይቻልም። በሉ ላይክ አድርጉ። ሪከመንድ ያደረግኳችሁን እናንተ ኮሜንት ላይ ትክክለኛው መልስ ከመለሳችሁ የፈለጋችሁትን ነገር ኮሜንት ላይ ልትጽፉልኝ ትችላላችሁ። ጥሩ ጎኔንም መጥፎ ጎኔንም። እኔ ደግሞ ሪከመንድ ያደረግኳችሁ እንደዚህ ይሆናል ብዬ ያልኳችሁ ትክክል ከሆነ እናንተ ወደዳችሁም ጠላችሁም ቪዲዮን ላይክ ታደርጋላችሁ። በሉ ወደ ላይክ እና ሰብስክራይብ ግቡ። እንደሱ ነው። እንደዚህ ስታረጉ ነው ይመቸኝ። እንዴ አለዛማ ይደክመኛል። የምሬን ይደክመኛል። ሜርሲና ሲፈን በትላንትናው ክፍል ስምምነት ላይ ደርሰዋል። ምን እንደተስማሙ አልሰማንም አይደለ? ግን ወይዘሮ ሞርዚና ሰምታለች። ወይዘሮ ሞርዚና የሰማችው ነገርስ ምንድን ነው የተስማሙት? ሜርሲና ሲፈን የተስማሙት እውነት ወይዘሮ ሞርዚና እንዳለችው ጄሪና አምነንን ማፋታት ነው ወይስ ደግሞ ሌላ ነገር አለው? ምን ትላላችሁ? የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ፣ እኔ ነግራችኋለሁ። እሺ ጽፋችኋል በሚል ተስፋ ላደርግና አሁን ደግሞ ሴንድ አድርጋችኋል አይደለ? እሺ የኔ ሀሳብ ይህንን ብቻ አይደለም የተወያዩት፣ ሌላ ትላልቅ ፕሮግራሞችን አውጥተዋል። ነገር ግን ጄሪን ወደ ራሷ ለማዞር ወይም ደግሞ ሞርዚና ጄሪን ለመጠቀም አስባለች እያልኳችሁ ነው። ጄሪን የራሷ ታማኝ የሆነ ሰው ለማድረግ እየሞከረች ነው እያልኳችሁ ነው እንጂ ያወሩት ብዙ ነገር ነው። ስለዚህ ወይዘሮ ሞርዚና ለጄሪ የነገረችው ነገር እውነት ነው። ይህንን ነገር አስበዋል። ምክንያቱም ሜርሲ እቺ ልጅ ከአቶ አመን ጋር ከቀጠለችና እንደዚህ ከእንትን ካሉ አታስቀምጠኝም የሚል አይነት ሀሳብም ስታነሳ ስለነበረ ይሄ ነገር እውነት ነው። ግን በይበልጥ ጄሪን የራሷ ለማድረግ ነው እንጂ የተወያዩት ሌላ ነገር ነው። ሌላ ዓላማ አለ። ወይዘሮ ሜርሲ ያሰበችው ሌላ ነገር አለ የሚል ሀሳብ አንስቻለሁ። ወይም ደግሞ የሉሊት ሞክሼ እንበላት። ግን ሉሊትን እንደማትደርስ እናንተው ምስክሮች ናችሁ። እንግዲህ እናንተው ነው ያላችሁት፣ እኔ ያላላችሁም። ውይ ሉሊት የእኛ ቅመም ነው ያላችኋት ባለፉ። ሉሊት የእኛ ቅመም፣ የእኛም ቦቅቅላ፣ የእኛ እስዊት፣ የእኛ ጣዕም፣ የእኛ ፍካት እሪ ያላላችኋት ምን አለ? እኔም ብያችኋለሁ፣ ሉሊት አትወዳደርም። ምክንያቱም ሉሊት መጥፎ ስራን ብትሰራ መልሳ ትክሰናለች። ገብቷችኋል አይደለ? እዚህ ጋር የሆነ የሚያበሳጫችሁ ነገር አድርጋ እዚህ ጋር መለስ ስትሉ እያሳቀቻችሁ ነው። ልክ ነኝ ጋይስ? አማርኛ እያሳቀቻችሁ ነው። ልክ ነኝ። እና የእሷ ይለያል። በቃ የሆነ የምታረጋቸው ነገሮች ሁሉ በቃ ህይወቷ ራሱ እንደዛ አይመስላችሁ? በቃ ማለት ትክክለኛ ላይፍ ስታይሏ ራሱ እሱ አይመስላችሁ? ሙሉ ድራማ ላይ ያለው አክቲንጉ አይመስላችሁ? እኔ እንደዛ ነው ይመስለኝ። በቃ እዚህ ጋር በቃ ተበሳጭታችሁ እርር ብላችሁ በእሷ ማለት ነው ትንሽ ዞር ስትሉ በቃ ሳቅ በሳቅ ግርም ነው የምታደርገን እሷ። የእሷስ ይለያል። ለማንኛውም ሜርሲም ለክፉ አትሰጥም። ያንን ከሉሊት ጋር ወደ ዋናው ቁም ነገር ልውሰዳችሁ። መግቢያ ላይ አንስቼዋለሁ። ሙስጠፋና ጄሪ
ምንድነው የሚያገናኛቸው? ምንድነው በመሃላቸው ያለው? ቅድም መግቢያ ላይ ብዙ ነገር አውርቻለሁ። እውነት እንዳወራሁት ይመስላችኋል ወይስ ደግሞ ዝም ብለው ነው? ወይ ላይክ ቤተሰብ ናቸው? ምንድን ነው የተፈጠረው? 80% እርግጠኛ ሆኜ የምነግራችሁ ቅድም የነገርኳችሁን ነገር ነው። ቅድም ያልኳችሁን ነገር በደንብ ላብራራላችሁ። ከዚህ በፊት አንድ ነገር ነግሬያችኋለሁ። ጄሪ ያረገዘችው ከአቶ አምነን አይደለም። በፍጹም ከሱ ልታረግዝ አትችልም። ልጁ የሱ አይደለም። ልጁን እያላከከችበት ነው እንጂ ከሱ ጭራሽ አላረገዘችም። ስለዚህ ቤሌን ተስፋለሽ የሚል ነገር ተናግሬ ነበር። አሁን እሱን የምናይበት ጊዜው ደረሰ የሚል መልስ ሰጣችኋለሁ ለዚህ ጉዳይ። ስለዚህ ሙስጣፋና ጄሪ በሆነ መንገድ ይገናኛሉ። ወይ የፍቅር ግንኙነት ነበራቸው፣ ወይ ደግሞ ሁለቱ በሆነ አጋጣሚ አብረው አድረው ነበር፣ ወይ ሁለቱ አውቆ የሰሩት ድራማ ነው። ከሱ አርግዛ የሱን ንብረት ለመውረስ ወይም የሆነ መንገድ አለ። ብቻ ይሄ ነገር የተቀነባበረ መንገድ ነው ይሄ ነገር የተፈጠረው። ስለዚህ ሙስጣፋና ጄሪ መካከል ጥብቅ የሆነ ግንኙነት እንዳለ ነው የሚሰማኝ። ለዛውም ጥብቅ የሆነ ወይ የፍቅር ግንኙነት ወይ ደግሞ የዛን ቤት ውስጥ ገብተው የመበዝበዝ ዓላማ የሰሩት ሁለቱ አንድ ላይ ሆነው ነው ማለት ነው። አለበለዚያ ደግሞ ይሄ ነገር የሲፈንም እጅ አለበት ማለት ነው እዚህ ጉዳይ ላይ። ይሄ ነገር ግን ሲፈን ያለችበት አይመስለኝም። እኔ በቃ ቅድም እንዳልኳችሁ ሁለቱም ፍቅረኛሞች ነበሩ፣ ወይም ደግሞ የሁለቱን የራሳቸውን ቤት ለመስራት ከነሱ ጋር አብረው እንትን ብለው ከሙስጣፋ አርግዛ ከዛ በኋላ እዛ ቤት ውስጥ ገብታ ያንተ ልጅ ነው ብላ የሆነ ድርሻዋን ይዛ ወጥታ የራሳቸውን ህይወት ለመቀጠል አይነት እንደነዛ አይነት ነገሮችን ነው እኔ እያየው ያለው ወይም ደግሞ እየተሰማኝ ያለው ይሄ ነው ለኔ። የእናንተን ባላቅም እናንተ ምን ታስባላችሁ? ምን ትረዳላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። በመቀጠል የምንመጣው ወደ ሲፈን ነው። የሲፈን ግን ከፋ። የምሬ ነው እንዴ! ይህን ያህል ትሄዳለች ጋይስ? ሲጀመር አሁን ዝም ብለን ስናስበው ሜርሲ የበላይ አትመስልም ጋይስ። በቃ ሜርሲ ሁሉንም የምታስጨንቅ አይነት ሴት ነው የምትመስለው። ሚስጥርን ብትይዝ ብዙ ነገርም ስላላት በቃ እሷ የምታስጨንቅ ነው ይመስለው። ግን ሜርሲ ምንም ከቁም ነገር አልቆጠረቻትም። ሲፈን በቅርቡ ስለምንሸኛት ነው ያለችው ሁላ እንደዚህ ቃል በቃል በቅርቡ ስለምትሸኝ የእሷ ችግር የለውም ነው የሰማችኋት። ችግር የለውም በቅርቡ ስለምትሸኝ እንዴ። ምን ብትተማመኖች ሴትዮ፣ ምን ብትተማመኖች ሴትዮ። እረበለው ይሄ ከባድ ነው። እንደዚህ ከቀጠለ ነገሮች በቃ ክርር ብለው የሆነ ከባድ ሚዛን የሆኑ ነገሮችን እንደምናይ ተስፋ አደርጋለሁ። እና ሲፈን እንደዚህ በቀላሉ የምትጨበጥ አይነት ሴት አትመስለኝም። እኔ ዝም ብዬ ሳስባት ከዚህ በኋላ በጣም ከባድ ነገሮችን ታደርጋለች ብዬ አስባለሁ። በቃ የሆነ ስታዩት አሁን ሜርሲ ስታስፈራራት ምናምን የምትፈራ አይነት አትመስልም። በቃ ፈርታ ምናምን ነገሮችን የምታደርግ የሚመስለው ሌላ ሰውም ስታወራ የሆነ በቃ በፍርሃት ውስጥ የሆነ በሲሪየስ በቃ የሆነ ሲሪየስ ሳይሆን ይሄ ያዘነ ልብ እንደዛ አይነት ነገር ውስጥ ነው የምታወራው። ግን ከሙስጣፋ ጋር ስታወራ በቃ የሆነ አለቃ የሆነ ምን ልበላችሁ ከኋላዋ የሆነ ሌላ ትላልቅ ሌላ ነገር እንዳለ ፊልም ማድረግ ትችላላችሁ። እና ብቻዋን እንዳልሆነች ከውጭ ሌላ ጀማ እንዳለ እሷ ደግሞ አላፊያቸው እንደሆነች አይነት ነገር ተሰምቶኛል። እና ሌሎች ከባባድ ነገሮች እንደሚመጡ ተስፋ አደርጋለሁ። እናንተ ይሄ ስሜት አልተሰማችሁ? እኔ ብቻ ነው የተሰማኝ ጋይስ? እሺ ወይዘሮ ሰማንን ለምንድን ነው እንደዛ እንድትሆን ያደረገቻት? ማለት ገብቷችኋል አይደል? ያው ቃላቶቹን ዝም ብሎ ከመናገር ብዬ ነው። ምክንያቱም ለእኛ ጥሩ አይደለም፣ ይገባቸዋል። እና ሄደዋል እንግዲህ ወደሚሄዱበት ሄደዋል። ወይዘሮ ሰማህን ሲፈን ይሄንን ነገር ያደረገችው እናቴን እንትን ስላደረገቻት ነው፣ ወይም ደግሞ ይሄ በቀል መመለስ ነው ይባለው እንደ ይባለው ብድር መመለስ እንደዛ አይነት ነገር ነው አይደለ? ይሄ ተካሄደው። በዚህ መካከል እውነት ወይዘሮ ሰማን የሲፈንን እናት እንትን ብለዋል እንደታሰበው ሲፈን እንዳሰበችው አድርጋለች ወይስ ምን ይሄ ነው? ወይስ ማን ነው ጥፋተኛው? እኔ ሲመስለኝ ወይ በስራ አጋጣሚ ሁለቱ የሚፈላለጉ አይነት ሰዎች ሊሆኑ ይችላሉ። አንድ ሁለተኛ ደግሞ የሲፈን እናት ትክክለኛ ነገር አልነበረችም፣ ወይም ደግሞ ትክክለኛ ሰው አይደለችም አልነበረችም የሚል ሀሳብ እንዲኖረኝም አድርጓል። ወይ ሲፈን ይሄ ነገር ሲፈጠር እውነታውን አላወቀችም፣ የተቀነባበረ ነገር አይታለች ማለት ነው።
ድራማ የሆነ ነገር አይታለች ማለት ነው። እና እንደዚህ አይነት ነገር ነው ማስበው እንጂ የነዚህ ቤተሰቦች እንደዚህ ያደርጋሉ ብዬ አላስብም። ወይዘሮ ሰማን እንደዚህ ታደርጋለች ብዬ አላስብም። ሜቢ ግን ያው አንዳንዴ የሀብታም ነገር አይታወቅም አይደለ? ሀብታም ብዙ ጊዜ ሁሉንም አይደለም እሺ እያልኩ ያለሁት። አብዛኛው ሰው የሚያመጣበት ገንዘብን ትክክለኛ ወይ አይደለም። አብዛኛው ሰው ገንዘብን የሚያመጣበት መንገድ ትክክለኛ ወይ አይደለም። ሰርቶ ለፍቶ ጥሩ ምናምን አይደለም እና ከባድ ነው ነገሩ። ስለዚህ አስቡበት ልላችሁ ነው። እሺ ለማንኛውም ለዛሬ የነበረ ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። እንዲሁም ይህን ቪዲዮ ላይክ አድርጉ። መልካም ጊዜ። በቀጣይ ቪዲዮ እንገናኛለን። ፒስ። ድር በዛሬው ክፍል ያበደ ነበረ። አዳዲስ እንግዳዎችን መጥተዋል። ሶሊያ ከች ብላለች፣ ግን ወዲያው ተመለሰች። ለምን አትሉም? ጎሽሜ ጎሽም የሚያረጋት ነገር ተዛላታ። ምንም ማድረግ አይቻልም። በነገራችን ላይ በጣም የምንወዳቸው ሰዎች በቅርቡ ይጨመራሉ። ከዚህ በፊት የምታውቋቸው እንዲሁም የማታውቋቸው ሰዎች ይመጣሉ። እንግዲህ ሶሊያና ትንሿ ተከታታይ ድራማ ላይ በደንብ ታውቋታላችሁ። እዛ የኢዛና እናት ሆና ነው የምትሰራው። በጣም ፈታ የምታደርገን ማዘር ነች። በተለይ ከቹቻ ጋር የሚመላለሱት ነገር በቃ አሾይና እንዲሁም ከሀረጋ በቃ እንዴት እንደሆነ ታውቃላችሁ። እና አሁንም እዚህ ጋር መታ በቃ ፈታ አድርጋ ጎሽሜን ፍለጋ ሄዳለች። አትወጣም። ጎሽሜን ይዛ ትመለሳለች። እንዳትረሱ እሺ። ጎሽሜ ማን እንደሆነ ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ። ያው ገምቱ እያልኳችሁ ነው። አምነንና ቤሌን ትላንትና የራሳቸው ዓለም ውስጥ ገብተው ነበረ። ግን እንደዚህ ይቻላል ወይ? አብዛኞቻችሁ ደስ ብሏችኋል ይሄ ነገር በመፈጠሩ። ግን እናንተ በጄሪ ቦታ ብትሆኑ ውስጥ ምን አይነት ስሜት ይሰማችኋል? ጄሪ እዛ ትፈልጋችኋለች፣ እነሱ እዚህ የራሳቸው ዓለም ላይ ናቸው። ጥሩ ነው። ቤሌን ጥሩ ልጅ አልነበርሽም እንደ አንቺ። እኔ ቀልቤ ወደደሽ ብዬ ገና ሳልጨርስ አንቺ ሄደሽ እዛ እኔን ብትጠይቅኝ እኔ አልወስድሽም። ጥሩ ቦታ አልወስድሽም ወይ? አይ ያንቺስ ከፋ። እኔም እንደሚሻለኝ ሲፈንና ሜርሲ አንድ ነገር ተወያይተዋል። ምን እንደተወያዩ እኛ አልገባንም። ነገር ግን ሞርዚና ተናግራለች ለጄሪ አንቺንና አምነንን ሊያፋቱ ነው ብላ ለጄሪ ነግራለች። ይህም ብቻ የተወያዩ ይመስላችኋል? ለዚህ ብቻ ነው ይህን ሁሉ ሰዓት የፈጁት ብላችሁ ታስባላችሁ? በጣም ብዙ አጀንዳ፣ በጣም ብዙ እቅድ እንደተወያዩ እርግጠኛ ነኝ። ይህንን ነገር ደግሞ ሞርዚና በደንብ ሰምታለች። ግን ጄሪን ከነሱ ጋር ለማፋታት እንዲሁም ደግሞ ጄሪን ለራሷ ለመጠቀም ይህንን ነገር ለጌታ ነገረቻት ነው እያልኳችሁ ያለሁት። አሪፍ ነገር በቅርቡ ጠብቁ። ጄሪ ደግሞ ሙስጠፋን ትጠቀምበታለች። መግቢያ ላይ ብያችኋለሁ። ከዚህ በፊት ምን ብዬ ሪከመንድ አድርጌያችኋለሁ? ጄሪ ያረገዘችው ከአቶ አምነን አይደለም፣ ልጁ የሱ አይደለም፣ ከሌላ ሰው አርግዛለች። በቅርቡ ታያላችሁ ብዬ ተናግሬ ነበር። እንግዲህ ሙስጠፋ ሲመጣ ጄሪ በጣም ደንግጣ፣ ሁለቱም ደንግጦ ተያይቶ ነው ድራማው የተቋረጠው አይደለም። ይህ ነገር ምንን ያሳያል ካላችሁ፣ እኔ ባለፈው የነገርኳችሁ ነገር ልጁ ከሙስጠፋ መሆኑን ያስታውቃል ወይም ደግሞ ያሳያል። ሙስጠፋ እና ጄሪ ፍቅረኛሞች አይመስላችሁም? ከዚህ በፊት የሆነ ግንኙነት እንዳላቸው አይመስላችሁም? ስለዚህ ድራማው ያበደ የሆነ መጥቷል እያልኳችሁ ነው። ገና ነው፣ ገና ጅማሬ ላይ ነው ያለ ነው። በደንብ ሽብረቅ ደመቅ እያልን እንቀጥላለን። እናንተ ብቻ ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ እና ላይክ፣ ኮሜንት፣ ሼር እያደረጋችሁ ከኔ ጋር መቀጠል ነው የሚጠበቅባችሁ። ቴሌግራም ላይ ማየት የምትፈልጉ ሰዎች ኢትዮ ቲቪ ሲሪስ ብላችሁ ሰርች ብታደረጉ ይመጣላችኋል። እዛ ላይ ገብታችሁ ቴሌግራም ላይ መከታተል ትችላላችሁ። ለማንኛውም እኔ እዚህ ጋ ያለውን ኢንፎርሜሽን በደንብ ሰጣችኋለሁ፣ በደንብ ታዩታላችሁ እና ቴሌግራማችን ላይም ተቀላቀሉ። እዛ ላይ የሚለቀቅላችኋል፣ በዚህ ማየት ትችላላችሁ። ለማንኛውም ለዛሬ እዚህ ጋር ይበቃናል። ምክንያቱም ቀጣይ ሪቪው ስለመመለስ ኔክስት ማክሰኞ ወይም ሮብ በድጋሜ አዲስ ነገር ይዤላችሁ እመጣለሁ። ምን እንዳለ ምን አዲስ ነገር እንደምታገኙ በቀጣዩ ክፍል በደንብ አሳያችኋለሁ። ለዛሬ ግን እዚህ ጋር ይበቃኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዘው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ጉርዴታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። እኔን ሜርሲዬ፣ እኔን ጠንበለል
እኔን የኔ አሻንጉሊት፣ እኔን የዲና መጫወቻ፣ እኔን የኔ እምቦቅቅላ